የዳንን ሰሞን በጌታ ድነን ስንቆይ በጸሎት አንድነን፣ ስንቆይ በሆነ መንገድ አንድነን፣ ስንቆይ በስፒሪቹዋል አክቲቪቲ አንድነን። ለዘላለም የሚያድነን ኢየሱስ ብቻ ነው። በጣም ብዙ ነገስታት እንድል አድርጎ እግዚአብሔር ህዝቡን ታድጓል። እግዚአብሔር ግን የመጨረሻ እቅዴ ብሎ በዚህ ማዳን ውስጥ የሚናገረው በክርስቶስ ኢየሱስ በኩል ደግሞ ማዳን አደርጋለሁ። መቼም እግዚአብሔር ሚስ አያረጋትም። ስለ ክብሬና ስለ ባሪያዬ ስለ ዳዊት ነዋል። በፍጹም የሚገናኝ የማይመስል ነገር ነው እግዚአብሔር የሚያነሳው። ምን ያገናኘዋል? አሁን ዳዊት ሕዝቅያስ ባለበት፣ አሁን ዳዊት ንጉሱ ሕዝቅያስ በጎ ነገር ሲያደርግ በጣም ጥሩ ነው አቋምህ አይደለም ያለው እግዚአብሔር። በዳዊት መንገድ ሄደሃል። ለጀመርኩት መሲያዊ መንገድ አንተም መንገድ ጠራጊ ሆነህልኛል እኮ። እግዚአብሔር ዳዊት ካለ እያነሳ ያለው መሲሁ ነው። ዳዊት ካለ እግዚአብሔር እየጠቀሰ ያለው ኢየሱስ ክርስቶስን ነው። ጥላው ነው ዳዊት፣ አካሉ ክርስቶስ ነው። ዳዊት ያገዛዙ ምልክትና ምሳሌ ነው። የጌታ ኢየሱስ ክርስቶስ ደግሞ እውነተኛውና ዘላለማዊ ነው። ሰውየው 40 ዓመት ነው የገዛው፣ ኢየሱስ ለዘላለም ነው የሚገዛው። ዳዊት የሚገዛው መሬት ላይ ነው፣ ጌታ ኢየሱስ መንፈሳዊ ዓለሙንም መሬቱንም ነው የሚገዛው። የሚያድነን በክርስቶስ ኢየሱስ ብቻ ነው። ድነናል፣ በእውነታው ደግሞ ያድነናል። እግዚአብሔር ሕዝበ እስራኤልን ወይንም ኢየሩሳሌምን የማድንበት ምክንያቴ ስለ ራሴና ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ አድናት ዘንድ እጋርዳታለዋል። እግዚአብሔር ሆይ ለምንድን ነው ሕዝብን የምታድነው ሲሉት፣ ስለ ራሴ እኔ እግዚአብሔር አዳኝ ስለሆንኩ ለክብሬ ስለምጠነቀቅ የሚያድን እግዚአብሔር ነው እንድባል ስለ ራሴ አለና ቀጥሎ ስለ ባሪያዬ ስለ ዳዊት ስል። ሕዝቅያስ በጸለየው እግዚአብሔር የሚጠቅሰው ዳዊትን ነው። ስለ ራሴ ስለ ክብሬ፣ ቀጥሎስ ስለ ባሪያዬ ስለ ዳዊት ስር። የዳዊት ስርና መሰረት ቁጥቋጦ የሚቀጥል ላይን አለው። ስለዚህ እግዚአብሔር መሲያኒክ ላይን እንዳይቆረጥ ይሁዳን እጋርዳታለዋል። የምታደጋት ስለ ክብሬ ነው። ቀጥሎ የምታደጋት ደግሞ ስለ ባሪያዬ ስለ ዳዊት ስል ነው። እግዚአብሔር እየጠቀሰ ያለው አንድ ዳዊት የሚባል 40 ዓመት ሙሉ እስራኤል ላይ የነገሰ አንድ ንጉስ አይደለም። እግዚአብሔር እየጠቀሰ ያለው መስመር ነው። እግዚአብሔር እየጠቀሰ ያለው እግዚአብሔር የማዳኛ እቅዱን ነው እየተናገረ ያለው። ዳዊትማ አንቀላፍቷል። ከዳዊት በኋላ ሰለሞን ተነስቶ አንቀላፍቷል። ከዛ ሮብዓም፣ ኢዮርብዓም ብዙ ነገስታት አንቀላፍተው ጨርሰዋል። እግዚአብሔር አሁን ሜንሽን እያደረገ ያለው ገዝቶ ያንቀላፋ ንጉስ አይደለም። ሜንሽን እያደረገ ያለው የዚያ ቤት ላይ የተጀመረ የዚህ ግንድ ስርና መሰረት የሆነ መጽሐፍ ቅዱስ አንብባችኋል። የዳዊት ስርና መሰረት የሚል በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን በኃይል በመነሳቱ የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው የሚል ቃል አንብባችኋል። ሮሜ ምዕራፍ 1 ቁጥር 5 ላይ። ስለዚህ እግዚአብሔር እየተናገረ ያለው አሁን እኔ የሚያሳስበኝ አሁን ባላችሁበት ሁኔታ እናንተን ማዳን አለማዳን ብቻ ሳይሆን መሲያኒክ ላይን አለኝ ነው እግዚአብሔር እያለ ያለው። በዚህ ዘር በኩል የሚቀጥል በጣም ብርቱ የሆነ የማዳን እቅድ ውስጥ አለሁ አለ እግዚአብሔር። ስለዚህ አንደኛ ስለ ክብሬ ይጨነቃለሁ። ሰድቦኛው ማንንም አልተውም አለ እግዚአብሔር። ክብሬን የነካኝ አለ እግዚአብሔር። ስለዚህ እግዚአብሔር ይሄንን ከተማ ለማዳን እጋርደዋለሁ አለ። እንዴት አድርጌ እንደማድን ለማንም ሰው ዲዛይኑን አልናገርም፣ ግን አድናቸዋለሁ አላቸው። ሰናክሬም ምን ብሏል? ይሁዳ ከተማ ህዝብ ሕዝቅያስ እንዳያታልላችሁ አምላካችን እግዚአብሔር ያድነናል ብሎ እግዚአብሔር ደግሞ መጣና በኢሳይያስ በኩል እንደዚህ አለ፣ የሰራዊት ጌታ እግዚአብሔር እችን ከተማ አድናት ዘንድ ጋርዳታለሁ ይላል አለ። አሁን ማመን የህዝቡ ነው። ሰናክሬም እንዳትታለሉ እግዚአብሔር ያድነናል ምናምን በሚባል መንፈሳዊ ነገር ይላል። እግዚአብሔር ደግሞ አይ አድናለሁ ይላል። ከማድረጉ በፊት ተናገረ እግዚአብሔር፣ እታደጋችኋለሁ። አይመስልም? የጨለማው ጥልቀት፣ የሰናክሬም ጉልበት፣ የከተማ መውጫና መግቢያ በር ተዘጋግቷል። መሞት ወይንም ከሰናክሬም ጋር መስማማት ነው አይደል? አሁን ያለው ምርጫ ወይ ለሰናክሬም እጅ ሰጥቶ ያለውን በሙሉ አግዞ እንዲወስድ ማገዝ ነው፣ አለበለዚያ ኖ ካሉ መሞት ነው የተጋረጠው ፊታቸው። የንጉሱ ትዕቢት ደግሞ ትዕቢት አይደለም፣ ደግሞ ውሸቱን አይደለም። ሰናክሬም 10ሩንም ነገስታት ከና ማለክቶቻቸው አሸንፏል። እውነቱን ነው ሰናክሬም ያወራው። ድል አድርጌ ነው የመጣሁት ያለው እውነቱን ነው። እያሸነፈ ነው የመጣው። ከዚህ በኋላ ያሸንፋሉ ወይ ነው ጥያቄው። አሁን እግዚአብሔር እንደሌሎቹ አማልክት ነው ወይ ነው ሕዝቅያስ የጸለየው ጸሎት ልቤን የሚነካኝ። እውነቱን ነው ሰናክሬም አለ። ህዝቡንም አምላኩንም አሸንፏል አለ። የነሱ አማልክት ድንጋይና እንጨት ስለሆኑ ነው አለ። አንተ ግን እግዚአብሔር ሆይ ሕያው ነህ፣ ማን እንደሆንክ አሳይ አለው። እነዛ ቢወድቁም እንጨትና ድንጋይ ነው አለ። አንተስ ሕያው ነህ።
ከእጁ አድነን። አንተው ትችላለህ። ጎናቸው ያለው ንቅንቅ አርጉትና እግዚአብሔር ብቻ ነው አዳኝ በሉት። በደንብ ነቅነቅ አርጉትና የሚያድን እግዚአብሔር ብቻ ነው በሉት። የለም ሌላ አዳኝ። ገንዘብ አያድንም፣ ዕውቀት አያድንም፣ ስልጣን አያድንም፣ ዘር አያድንም፣ ዝና አያድንም። የሚያድን እግዚአብሔር ብቻ ነው። ምንም አይነት አምላክ ከእግዚአብሔር ውጪ እንጨት ነው፣ ድንጋይ ነው፣ አጋንንት ነው። እግዚአብሔር ብቻ ነው አምላክ። እግዚአብሔር ብቻ ነው አምላክ። እግዚአብሔር ብቻ ደግሞ እርሱ ብቻ አምላክ ስለሆነ ነው የምናመልከው። እርሱ ብቻ አምላክ ስለሆነ ነው የምንከተለው። ሌላ አምላክ የለም። ብዙ ጊዜ ደጋግመን እንናገራለን። የአሕዛብ አማልክት ይላል። ዓይን አላቸው፣ ጆሮ አላቸው፣ አፍ አላቸው፣ እግርና እጅ አላቸው፣ አይሄዱም፣ አይሰሩም ይልና ምን አለ? ድንጋይ ናቸው፣ እንጨት ናቸው ቢል ዳዊት አጋንንት ናቸው አለ። አልቲሜትሊ ከእግዚአብሔር ውጭ ከሆነ አጋንንት ነው አለ። እስቲ አሜን በሏ። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ብቻ ነው የሚያድነው። 100 መንገድ ካለ አንዱ ብቻ ነው እግዚአብሔር። 99 ውስጥ የለም እግዚአብሔር። በልጁ በኩል ብቻ ነው እግዚአብሔር የሚያድነው። ንጹህ ነው መንገዱ፣ ቅዱስ ነው መንገዱ፣ የተገለጠ ነው። ክብሩን እያሳየ ነው የሚያድነው። እግዚአብሔር ሲያድነው ላንተ አይጠነቀቅም፣ ለክብሩ ነው የሚጠነቀቀው። ላንተ አይጠነቀቅም። እንዴት ያርጎ ያመሰግነኝ ይሆን ብሎ አይደለም የሚያድነው፣ ክብሩን ጠብቆ ነው የሚያድነው። ስለዚህ በራሱ ልክ ነው ማዳኛው። ማመስገኛ ቃል ሁሉ ነው የሚያጥርህ። እኔ አድናለሁ አለ ሕዝቅያስም። በጣም ኮንቪክሽኑ በጣም ሲሪየስ ነው። እነዛ ጣዖታት ናቸው፣ አምላክ አይደሉም። አንተ ግን ነህ አለው። አውቃለሁ አለው። ምክንያቱም ሰናክሬም ተዋግቶ አሸነፈ እንጂ አለ እኔ እኮ ከየኮረብታው ከየምናምኑ ላይ ቆራርጬ ጥያቸዋለሁ አለ። ቆራርጬ ስጥል አንዱም አምላክ ለምን ቆረጥከኝ ያለኝ የለም አለ። እንጨት ነው በሙሉ አለ። አንተ ግን ሕያው ነህ አለው። እግዚአብሔር መልእክተኛ ላከ። ስለ ራሴ እኔ በጣም ነው የገረመኝ በእውነት። ዝም ብሎ የገባ ጥቅስ መጽሐፍ ቅዱስ ውስጥ የለም። እያንዳንዷ ጥቅስ እስትንፋሰ መለኮት አዝላ ነው የገባችው። ስለ ራሴ ነው ማድናቸው አለው። ስለ ክብሩ። እኔ በጣም አንድ የሚገርመኝ ቃል ኤፌሶን ምዕራፍ 1 ላይ የጸጋው ክብር ይመሰገን ዘንድ አዳነን የሚል ቃል አንብባችኋል። ለምንድን ነው ያዳነኝ? የጸጋው ክብር እንዲመሰገን ተመስገን እንዲባል ነው ያዳነኝ። እስቲ አሜን በሉ። አይ ስለሚወደንም ነው። አይክፋችሁ እንጂ እኔ ጥቅስን ያወራሁት፣ እኔ ምንም ነገር አላወራሁም። ጥቅስን ያወራሁት ምን ጥያቄ ያለው ስለሚወደኝ እንዳዳነኝ። ግን የጸጋው ክብር ኢቭን ሳልቬሽን ድነትን እግዚአብሔር ለሰው ልጆች ያደለው የጸጋው ክብር እየተመሰገነ እንዲኖር ነው። ሰማይ ተጠራርገን ስንገባው ነው። አሁን እንገባለን ሰሞኑን። ጌታ ቢመጣስ መሬትን ለሚወዷት ሰዎች ትተህ ነው? ግንባር መሬት ነው ሰተን ፊት ጀርባ የሌለው ሀገር እንገባለን። የትም ኤኒዌር ሎኬሽን በእውነት ሰማይ ሁሉም ግንባር ነው። መጽሐፍ ሲናገር ከተማይቱ እኮ እንኳን መኖሪያ ቤት እንዳይመስል ቤተ መቅደስ የለውም አገሩ ይላል። አገሩ ቤተ መቅደስ የለውም። ለምን ሲሉት እግዚአብሔር በሁሉ ቦታ ይኖራልና ይላል። የትም እግዚአብሔር አለ። ሮጠ ከወደቅ የእግዚአብሔር ክብር ላይ ነው የምትወድቀው ሰማይ። ክብር ለኢየሱስ። አዳኝ እግዚአብሔር ነው። ስሙኝ፣ ይሄ ሁሉ ነገር አልቆ ተጠቅልሎ ሰማይና ምድር ካፉ በሚወጣ ትኩሳት እንደዚህ የምንገበገብላት መሬት፣ እንደዚህ በጣም የምንጨነቅለት ምድር ሁሉ ካፉ በሚወጣ ትኩሳት ተቃጥሎ አልቆ ሰማይ ስንሄድ ከቅዱሳን መላእክት ጋር ተደምረን ተቀላቅለን ሁሌ ቅዱስ 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 እንለውና ከዛ ስታርዳሃልና ቅድም ሲነገር ነበር ከነገድ ከቋንቋ ከሕዝብ ከወገን ለይተ ለአባት መንግስትና ካህናት እንድንሆን አደረከን። ጸጋ ይህንን አደረገ። ተመስገን። ያዳነን ለዚህ ነው። አሜን በሏ። እና እግዚአብሔር ስለ ራሴ አለ። ለምን ነው ስለ ራሴ? ቀጥሎ ስለ ባሬ ስለ ዳዊት ስል አድናችሁ ዘንድ እጋርዳታለሁ አለ። በጣም ይገርመኛል በእውነት። አድናችኋለሁ ብቻ አይደለም አይደል ቃሉ የሚለው፣ አድናችሁ ዘንድ አለው እጠብቀዋለሁ፣ ጋርጄ ቆማለሁ አለ።
ከዛ እናንተን ጋርድና አላው የሚያልፍ ነገር አለ እናንተ ጋር እንዳይመጣ ጥፋቱ እናንተን ጋርጂ አድናለሁ እዛ መንደር ግን እምልከው ነገር አለ አለ። ከዛ በኋላ አንብቡት እናንተ እግዚአብሔርና የሰናክሬምን ጦርነት። እግዚአብሔር እስኪነሳ ያለው ሲቃይ እንዳይመስላችሁ ቶሎ አይነሳም። ለምን ነው ቴክ ኦቨር ማድረግ ብዙ ነገር ለራሱ ሞሰስ ስለሚፈልግ ቶሎ አይመጣም። ተጋገዝን የምንልበት ደረጃ አይመጣም። ድሮም ጸልዬ ነበር የምንልበት ደረጃ እግዚአብሔር አይመጣም። ሙልጭ ካለ በኋላ ባለፈው ሳምንት እንደነገርኳችሁ ሊሰቀል ባለበት በዚያው ምሽት አይደል እግዚአብሔር የመጣው። ለጥቂት እኮ ነው ባይዘው አንዱ ቀድሞት ቢገባ ኖሮ እኮ ያልቀ ነበር። ታሪኩ ሌላ ነበር። መጽሐፍ አስቴር የሚባልም ላይኖረን ይችል ነበር። አይዘገይም፣ አይቀደምም። የሚያድን እግዚአብሔር ብቻ። በእውነት ምንም ጥያቄ የለውም። እናንተ በንጽህና ነው የምትኖሩት፣ ግን ድካማችንም አይከለክለውም። አልፎ እግዚአብሔር ይታደገናል። ክብር ለእግዚአብሔር ይሁን። በዚህም ስፍራ ላይ የሆነው ይሄው ነው። እቺ ልንገራችሁን አልጨርስም። የሆነው ይሄው ነው። የእግዚአብሔር መልአክ ሌሊት ወደ አሶር መንደር መጣ ይላል። እነ ሰናክሬም ወሬ ሰሙና የግብጽ ንጉስ ሊወጋህ መጥቷል ሲባል የግብጽ ንጉስ ልብና የምትባል ሀገር ላይ ሊገጥም ሰናክሬም ተመለሰና መልእክት ላከበት። እመለሳለሁ እስከመለስ ድረስ ራስን አዘጋጅተ አስበበት ጠብቅ ብሎ ተመልሶ ሲሄድ በዚያች ሌሊት የእግዚአብሔር መልአክ ወደ አሶር ሰራዊት መንደር ወረደ ይላል። ምን አይነት መልአክ እንደሆነ በዚያች ሌሊት ይላል 185,000 የአሶርን ወታደር የእግዚአብሔር መልአክ ገደለ ይላል። ሕዝቅያስም ተኝቷል። ኢየሩሳሌም ተዘግታ ተቀምጣለች። እግዚአብሔር ማንም በሌለበት ስራውን ጨረሰ። 185,000 ወታደር አለቀ ተብሎ በኋላ ላይ ነው እነ ሕዝቅያስ ምናልባት ከረጅም ጊዜ በኋላ ነው የሚሰሙት። እግዚአብሔር ሲሰራ አልነገራቸውም፣ ሲመጣ አልነገራቸውም፣ ጨርሶ ሲሄድም አልተናገረም። እመጣለሁ አድናለሁ ብቻ ነው ያለው። ማዳን እግዚአብሔር ነው። እመጣለሁ አለ፣ አድናለሁ አለ። በምን መንገድ እንደሚያድን ለመንገዱ ፍለጋ የለውም። የማይመረመር አምላክ 185,000 አሶር ወታደር አለቀ ይላል እግዚአብሔር ቃል ሲናገር። ጠዋት ሲነሱ አገሩ በሙሉ ወታደሩ በሙሉ አልቆ በሬሳ ተሞልቷል ይላል። ይሄ ብቻ እንዳይመስላችሁ ንጉሱ ወደ አገሩ ተመለሰ ይላል። ወደ ነነዌ ሲመለስ ወደ አምላኩ ቤተ ጣዖት ሲገባ የገዛ ልጆቹ ገደሉት ይላል። በጣም ይገርማችሁ። አንድ ሰናክሬምና 185,000 ብቻ አይደለም የሞተው፣ አሶር ወደቀ። ዳይነስቲ እግዚአብሔር ቆርጦታል። ስርወ መንግስት ነው እግዚአብሔር የቆረጠው። ክብር ለዘላለም ለስሙ ይሁን። አሶርን እግዚአብሔር አዋረደው። አሶርን እግዚአብሔር ፈጽሞ መታው። እግዚአብሔር ግን እንደዚህ ያለ አይደል? እማድን እኔ ነኝ፣ እምታደግ እኔ ነኝ። እምታደጋችሁና እማድናችሁ ግን ስለ ክብሬ ደግሞም ስለ ባሪያዬ ስለ ዳዊት ስል ብቻ ነው። እግዚአብሔር ከመጀመሪያው ዘመን ጀምሮ እስከ መጨረሻው ከዚህም በኋላ እስካለንበት ከኔና ከናንተም በኋላ እስከሚመጣው ትውልድ ድረስ እግዚአብሔር የሚያድነው መሲያኒክ በሆነው መንገድ ነው። የእግዚአብሔር ማዳን ያለው በዚህ መስመር ውስጥ ነው። እግዚአብሔር ለክብሩ ምስጋና እንዲሆን ያድነናል። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል በጀመረው መስመር ብቻ ያድነናል። ሌላ መዳኛ መንገድ የለም። የነገርኳችሁ አሉኝ ከዘላለም ሞትና ጥፋት መዳን ብቻ ሳይሆን ከተለያየ አይነት ስፒሪቹዋል ኦፐሬሽን ውስጥ እግዚአብሔር ዴሊቨር የሚያደርገን፣ እግዚአብሔር የሚታደገን፣ እግዚአብሔር ነፃ የሚያወጣን በዚህ መንገድ ብቻ ነው። እግዚአብሔር የተለየ ሌላ መንገድ አይመርጥም። የተለየ ሌላ መንገድ የለውም። እግዚአብሔር አንድ የተገለጠ መንገድ አለው። ይሄ መንገድም የዳዊት ስርና መሰረት በሆነው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። አሁን ከገባችሁበት በዚህ ሰዓት ምናልባት ቻሌንጅ እየተደረጋችሁ ካላችሁበት ከየትኛውም ሁኔታችሁ ውስጥም እግዚአብሔር ካዳናችሁ የሚያድናችሁ በክርስቶስ ኢየሱስ በኩል አሁን እንኳን ከምታልፉበት ከዘላለሙ አድኖናል፣ ያድነንማል። አሁን ደግሞ እንደ ግለሰብ በተለያየ ቦታ ቻሌንጅ እየተደረጋችሁ ያላችሁበት ጦርነት ካለ እግዚአብሔር የሚያድናችሁ በክርስቶስ ኢየሱስ በኩል ብቻ ነው። እግዚአብሔር ልጁን ቀይሮ በሌላ መንገድ ሰውን አያድንም።
እግዚአብሔር በልጁ በክርስቶስ ኢየሱስ ከገለጠ የማዳኛ መንገድ የተሻለ የሚበልጥም የለውም አይኖረውምም። የመጨረሻው በልጁ በኩል የተከናወነው ነው። አያችሁ፣ እኔን ለማዳን እግዚአብሔር አንድ ልጁን ሰው አድርጎ ላከ። መልአክ አይደለም የላከው እግዚአብሔር፣ መልአክ አይደለም 185,000 ወታደር የሚገድል መልአክ አይደለም የላከው፣ አንድያ ልጁን ነው እግዚአብሔር የላከው። ይሄንን ልጁን መልአክ አልበቃውም፣ እንዲሰቃይ መስቀል ላይ እንዲሞትም እግዚአብሔር አደረገው። ለምንድን ነው ይሄን የምታደርገው? አንደኛ ክብሬ እንዲመለስ፣ ቀጥሎ ደግሞ ስለ ልጄ ስለ ኢየሱስ ክርስቶስ ዓለምን ሁሉ ለመታደግ አለ። በቃ ሌላ ምንም ፕላን የለኝም አለ። ክብሬን ለመመለስ በእርሱ በኩል ደግሞ ዓለምን ለማዳን ይሄን ሁሉ ማረገዋል። ኢየሱስ ክርስቶስ በመስቀል ላይ ስለ ሰው ልጆች ኃጢአት የሞተው የእግዚአብሔር ክብር እንዲመለስ ነው። እግዚአብሔር ስለ ራሴ ስል አድናለሁ አለ። የጸጋው ክብር እንዲመሰገን እግዚአብሔር አንድ ልጁን መስቀል ላይ መስዋዕት አድርጎ አቅርቧል። ምናልባት ሌላ መዳኛ መንገድ ያለ የሚመስላችሁ ሰዎች ካላችሁ አትታለሉ፣ በፍጹም አትታለሉ። የእግዚአብሔር ቃል እውነት ነው፣ ደግሞ የማይዋሻ አምላክ ነው። በዚህ እውነት ውስጥ የተናገረን መዳኛ መንገድ በክርስቶስ ኢየሱስ የተገለጠው ብቻ ነው። መስቀል ላይ መሞት አልበቃውም፣ ተቀበረ። እሱም አልበቃውም፣ ሞትን ድል አድርጎ ደግሞ ተነሳ። ጌታ ኢየሱስ ክርስቶስ የጀመረውን ይህንን ታላቅ የማዳን መንገድ እንደገና ቀጠለው። በአባቱ ቀኝ ሆኖ ደሙን ይዞ ገብቶ ስለኛ በመታየት ቀጠለው። በምንጮህበት በምንጸልይበት በእያንዳንዷ ቅጽበት እግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ ሰጥቶን የማዳኛ መንገዱን እግዚአብሔር ቀጠለ። ይሄ ማዳኛ መንገዱ አላለቀም፣ አሁን ሰሞኑን ይጠናቀቃል። ኢየሱስ ተመልሶ ይመጣል፣ ድነታችን ወደ ሙላት ይገባል። አሜን። አያችሁ፣ በቀኙ ደግሞ ለዘላለም በተገለጠ መንገድ ሊያኖረን ኢየሱስ ምናልባት ዛሬ ካልሆነም ሰሞኑን ደግሞ በጣም ከረዘመ አንድ ቀን ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ይመጣል፣ ይወስደናል። ይሄ ማዳን ከአሶር ከሰናክሬም እጅ አይደለም፣ ከዘላለም ሞትና ከዲያብሎስ ግዛት ነው። ከዚህ ደግሞ ሊያድነን የሚችል ከእግዚአብሔር ውጭ የለም። ከሰይጣን ምንም ነገር ሰው ሊያድነው አይችልም። ኢየሱስ ብቻ ያድናል። ኢየሱስ ክርስቶስ ብቻ ያድናል። ጋርዶ የሚታደገን እግዚአብሔር ብቻ ነው።